ያለው እሱን ንገረኝ። ወይኔ ጉዴ! ስሜቱን እየተከተለ ያለው ግሩፕ የትኛው ነው? እሱን ንገረኝ። አሪፍ ጥያቄ። አሁን ገና አሪፍ ጥያቄ ጠይቅ። አሁን ገና አሪፍ ጥያቄ ጠይቅ። ስሜቱን እየተከተለ ካለው የምትወስነው ወደ ኤርሊ ሙስሊሞች ተመልሰ ወደ ቁርአንና ሐዲስ ተመልሰ ነው የምታውቀው። ገባህ? ኤርሊ ሙስሊሞች የትኞቹ ናቸው? ኤርሊ ሙስሊሞች ማለት ሰሃቦች፣ ከሰሃቦች ቀጥሎ አትበታቢ አራቱ ክፍለ ዘመን የሚባሉት ማለት ነው። እሺ ሰሃቦች ወሃቢያ ናቸው አህባሽ ናቸው? ዱድ ወሃቢዎችን ወሃቢያ ያላቸው አህባሾች ናቸው እንጂ አህባሾችን ደግሞ አህባሾች ያሏቸው ወሃቢዎች ናቸው እንጂ በፊት የነበረ ነገር ነው እንዴ? እና እሺ የትኛው ነው ትክክል? አንተ ንገረኝ እንጂ። በክርስትና ጊዜ አንተ ኦርቶዶክስ ምናምን የሚባለው ነገር የመጣው አንተ እሺ ትክክለኛው የቱ ነው ንገረኝ። እኔ አልከራከርም ከአንተ ጋር። ትክክለኛው የትኛው ነው? ኤርሊ እነዛን የሚቀበሉት ሰሃቦቹ ምናምን ወደ ኤርሊ እስልምና ሄደክ ይሄኛው ነው ትክክል ብለህ ንገረኝ። ቁርአንና ሐዲስና ሰሃቦች የተረዱበት አረዳድ ነው አልኩህ እኮ ቁርአንና ሐዲስ ሰሃቦች የተረዱበት አረዳድ ነው ትክክል። ቁርአንና ሐዲስ ሰሃቦች የተረዱት የአህባሹን ነው የወሃቢያ ነው ትክክል ብለው ነው እነሱ የሚናገሩት። አህባሽ ያለው ወሃቢያ ነው፣ ወሃቢያ ነው ወሃቢያ ያለው አህባሽ ነው። አሰማም እንዴ ዱድ? እሺ ትክክል የትኛው ነው? እኔ ለምሳሌ አሁን መስለም ፈልጋለሁ። ቆይ ሶሪ በቃ እኔ አሁን መስለም ፈልጋለሁ። ሁሱ ቤት ሄጄ ልስለም ስል አህባሹ እንዳትሰልም እሱ አስላሚ አይደለም ውሸት ነው አለኝ። የት ሄጄ ልስለም? መስለም ፈልጋለሁ። ሻሃዳም ያስፈልጋል። የት ሻሃዳ ሊያዝ? ንገርክ። እሺ ወሃቢያ እሱን ነገር አህባሽ ሙስሊም አይደለ? ይኸውልህ ወሃቢያ ሙስሊሞች አህባሾችን ሙስሊሞች አይደላችሁም ቢል አንድ ፖዚቲቭ ክሌም ይዟል። አህባሾች ደግሞ ወሃቢዮች ሙስሊም አይደሉም ቢሉ አንድ ፖዚቲቭ ክሌም ይዟል። ሁለቱን የሚዳኛቸው ቁርአንና ሐዲስ ነው አልኩክ። ገባህ አይደለ? አንተ ልክ አይደለም አንተ ልክ ነህ የሚለው የሀገሪቱ መንግስት አሁን ለምሳሌ የሚሰርቀውን ከማይሰርቀው ለይቶ አንዱን ወስዶ እንደሚያስረው ሁላ ገባህ አይደለ? ልክ እንደዛ ነው እያልኩክ ያለው። አይገባህም እንደ አንተ እናንተ ያገን ይሄ ነገር ገባኝ እኮ የምታወራው እኮ ገብቶኛል። ወደኋላ ሄደን ሰሃቦችን እንጠይቃለን። ሚዳኘን ነገር አለ አልክ። አንድ ሰው እሺ ወደ እስልምና ልምጣ ቢል የትኛው ጋር ይሄድ? እሱን ንገረኝ። የትኛው ጋር ይሄድ? አዎ የት ሄጄ ሻሃዳ ሊያስኛውን ለምሳሌ ምን ተለያየ? ታዲያ ልጁ እኮ እሱ ጋር ገብቼ ልሰልም ስል እንዳትሰልም እሱ ጋር ሰለምክ ማለት ካፊር ነህ እያለ ነው አንዱ አህባሽ። የት ሄጄ ልስለም? አለመሆኑን ማን ነው የሚያውቀው? እሱን ልክ መሆን አለመሆኑን ማን ነው ጀጅ የሚያደርገው? በምስኩ ያለሁት አንተን እኮ ንገረኝ እያልኩ የት ጋር ሄጄ በደንብ ስማኝ። የሀገሪቷ ህገ መንግስት እኔና አንተን እንደምትዳኘን የሀገሪቷ ህገ መንግስት እኔና አንተ ጥፋተኛ ነህ፣ አንተ ጥፋተኛ አይደለህም፣ አንተ በዳይ ነህ፣ አንተ ተበዳይ አይደለህም እንደምትለን ሁላ ቁርአንና ሐዲስ ሰሃቦች የተረዱበት አረዳድ አለ። ያ ነው እኔና አንተን የሚዳኘን። አንተ ለምሳሌ በዳይ ሆነክ እሱን የበደለኝ ማለት ትችላለህ። ልክ አህባሽ ሆነ እሱ ሙስሊም አይደለም እንደምትለኝ፣ ወይ ደግሞ እኔ ወሃቢያ ሆኜ አንተ አህባሽ አንተ ሙስሊም አይደለህም እንደምልክ ማለት ነው። ገባህ? ሁለታችን የሚዳኘን ቁርአንና ሐዲስ ሰሃቦች የተረዱበት አረዳድ ነው። ሁሉ ነገር ምን መልሰው እኛ ጋር አላህ ሱብሓነሁ ወተዓላ ወኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ነው የሚለው። በሆነ ነገር ብትጋጩ ብትለያዩ ወደ ቁርአንና ወደ ሐዲሱ መልሱት ነው የሚለው። ገባህ አይደለ? ታዲያ እሺ ተመልሳችሁ ለምን መስማማት አቃታችሁ እስከዛሬ? ስሜቱ የሚከተል ሰው አለ ዱድ። ኦ ማይ ጋድ። እሺ ስሜቱ የሚከተለው የትኛው ነው ንገረኛ። ስሜቱን የሚከተል ሰው አለ። ቆይ ሰሃቦች የተናገሩት ነገር አለ፣ ግን ስሜቱን የሚከተል ሰው አለ። የትኛው ነው እኮ የትኛው ነው ስሜቱን የሚከተለውን ስሜቱን ከማይከተለው ሰው የምታውቀው ቁርአንና ሐዲስን ያወቀ ወደ ቁርአንና ወደ ሐዲስ ስትመለስ ነው። አንተ ወደ እሺ ቆይ ያንተን ንገረኝ። ወደ ቁርአኑና ወደ ሐዲስ ስትመለስ አንተ እኔን ተወኝ። ወደ ቁርአኑና ወደ ሐዲሱ ተመለስልኝና አንድ ነገር ንገረኝ። ወደ ቁርአኑና ወደ ሐዲሱ ተመልሰህ ሄደህ በራስህ የትኛው ትክክል እንደሆነ እስኪ አንተ ንገረኝ። አለክ ይሰማል? አሁን ትሰማለህ? ይኸውልህ ምን እያልኩ መሰለህ ዘግራኝ። ሁለቱንም የሚዳኘው ቁርአንና ሐዲስ ወደኋላ ተመልሰን ወደ ሰሃቦች ነው አልክ። እሺ በስሜት የሚያወሩ አለ አልክ። እሺ አንተ ወደ ቁርአኑና ወደ ሐዲሱ ወደ ሰሃቦች ተመለስና በስሜት የሚያወራው የትኛው ግሩፕ እንደሆነ ንገረኝ። ናይስ። አሁን እንደዚህ አይነት ጥሩ ጥያቄ ጠይቅ። የህፃን ጥያቄ ጠይቅ። ልንገርህ ኦብጀክቲቭ ሶርስ የሚባለው ኦልሬዲ ተቀምጧል።
ገባ ካርለ በቁርአን ላይ አህባሽም ሆነ ወሃቢያ ምንም አይነት ልዩነት የላቸውም። ገባ ካለ ኢንተርፕሪቴሽን ላይ ነው ልዩነታቸው አልኩክ። የትኛው ኢንተርፕሪቴሽን ልክ እንደሆነ የትኛው ልክ እንዳልሆነ ያንን ቬሪፋይ የሚያደርግልን በቁርአንና ሐዲስ በሪቪል በተደረጉበት ሰዓት ላይ ሰሃቦች ያንን ነገር እንዴት ተረዱት፣ ከነሱ በኋላ ያሉትን 3 ክፍለ ዘመኖች እንዴት አስተማሩት የሚለው ነገር ነው እኛን የሚዳኛል። አንተ ጋር ያ ነገር አለ ወይስ የለም? አንሰር ዘ ዴም ኩዌስችን። እኔ እኮ ክርስቲያን አይደለሁም ወንድሜ። ምንድን ነህ? እኔ እኮ ሁለቱም ሃይማኖቶች ልክ አይደሉም፣ ትለያያላችሁ፣ ውሸት ናችሁ እያልኩኝ ነው። እስካሁን አላወቀኝም እንዴ? ክርስቲያን ወክዬ የምከራከር መስሎ ነው እንዴ? እኔ እኮ ክርስቲያኖችም ጴንጤዎችም ኦርቶዶክሶችም ዋሃቢዎችም አህባሾቹም ውሸት ናችሁ የሚል ሰው እኮ ነኝ። አረ ኦኬ፣ ተቆርቋሪ በጣም ተቆርቋሪ። እኔ እኮ ጉዳችሁን እዚህ ጋር መታችሁ አጋልጡ። አህባያና ወህባሽ ጉዳችሁን እዚህ ጋር መታችሁ ተወያዩ። ጉድ አለ ውስጣችሁ። ለምሳሌ ማለት ነው አንድ ማይቻል ነገር አለ። ለምሳሌ እኛ ሀገር ውስጥ አንድ ማይቻል ነገር ለምሳሌ ኮንትሮባንድ በእኛ ሀገር አይቻልም አይደል? ኮንትሮባንድ አይቻልም። አሁን ሁሉም ሰው ይህንን ነገር ቢፈጽመው ማለት ነው፣ ሁሉም ሰው ይህንን ቢያደርግና ከዛ የተወሰኑ ሰዎች ደግሞ ወደ ህግ መንግስቱ ወደ ተጻፈው ህግ ተመልሰው ማለት ነው ህጉን አይተውት ኦኬ ህጉ የሚለው እንደዚህ ነው፣ ከዛ በኋላ እንደዚህ አታርጉ ሲባሉ እነዚህማ አክራሪ ኢትዮጵያዊ ናቸው ምናምን ነገር ለምሳሌ ገባካራ። ስለዚህ የበላይ ኃይል ያለው ይገዛል ማለት ነው። አሁን እነዛ ወደ ህግ ተመልሰው እናንተ እየሰራችሁ ያላችሁት መጥፎ ስራ ነው። ገባችሁ አይደል? እና ወደ ህጉ የሚለው እንደዚህ አይደለም ተው እረፉ ሲሏቸው ለነዛ ወደ ኮንትሮባንድ ለሚሰሩ ሰዎች እንደዛ ሲሏቸው፣ እነዚህ ደግሞ ምን ይሏቸዋል? እናንተ አክራሪ ይላሉ። ለዛ ለነዚህ ህጉን ቀጥለው ላወጡት አክራሪ ተባሉ። አክራሪ የሚል ስም ወጣላቸው። ገባ ካርለ እነዛ ደግሞ እነዚህም ሌላ ስም ያወጡላቸዋል። ለምሳሌ ኮንትሮባንደር ይሏቸዋል። ለምሳሌ ኮንትሮባንድ የሚል ስም ይሰጧቸዋል። ለምሳሌ ምን ማለት ነው? ሌላውን ከሌላው ይለዩበታል። ገባል? ምን አይነት አቋም እንዳለ ኮንትሮባንድ በሚለው ህግ ላይ ምን አይነት አቋም እንዳለ ያንን ሪፍሌክት የሚያደርግ ስም ነው። ገባ ካርለ ያ ማለት እስልምና ላይ ተከፋፈለ አይደለም። ስሜቱ የሚከተል ሰው አለ፣ ማይከተል ሰው አለ። በቃ ይሄን ነው እያልኩት ያለው። ክርስትና ላይ ግን ቢያንስ አሁን ለምሳሌ ኮንትሮባንድ አንድ አጭር ጥያቄ ብቻ ልጠይቅ። አንድ አጭር ጥያቄ ብቻ ተመልሶ የሚያወራ ሰው የለም። ገባህ አይደል? እሺ አንድ አጭር ጥያቄ አንድ ደቂቃ እያለ ስለሆነ ሀቢቢ ክርስቲያን ስለሆንክ ከሁለታችሁ ጋር ታወራላችሁ። ለእኔ ግን አንድ ጥያቄ ብቻ ልጠይቀው ዘግራኝም። እኔ ለምሳሌ ባለፈው ሻሃዳ ሚያስ ችግር የለውም ዝም ብሏል ኡስታዝ ወሂድ። ስለዚህ የምትጠየቀውን ጥያቄ ዝም ብለህ መልሰው፣ የህፃንም ሆነ የትልቅ ችግር የለውም። እኔ መብቴ ነው። ጥያቄው ምንም አይነት ይሁን፣ አንተ ዝም ብለህ መልሱን ብቻ ስጠኝ። ያኛው መጣና በፍጹም እየሰለምክ አይደለም ሮቤል፣ እዛ ገብተህ እንዳትሰልም አለኝ። ምን ይሻለኛል? የት ሄጄ ልስለም? ዱድ አልኩ እኮ ኦ ማይ ጋድ ዩ አር ሶ ስሎው። አንተ አህባሽ ሆኖ ወሃቢዮች ሙስሊም አይደላችሁም የሚል አለ እያልኩ አይደል እንዴ? ሙስሊም ሆኖ ደግሞ ምን እንደሆነ ነው ያን ሻሃዳ የሚያስፈለኩ? የት ሻሃዳ ሊያዝ? ትክክለኛው እስልምና የቱ ነው ንገረኝ። ስማኝ አንዴ ልንገርህ። ሙስሊም አህባሽ ሆኖ ወሃቢዮች ሙስሊም አይደላችሁም የሚል አለ አልኩ። ወሃቢያ ሆኖ ደግሞ አህባሾች ሙስሊም አይደላችሁ የሚል አይጠፋም። የሚኖር የሚል አለ ብዬ እንደው ክሌም አድርግልህ አለ። ሁለቱን ጀጅ የሚያደርግ አንድ ቁርአንና ሐዲስ አለ። በቃ አለቀ። ቁርአንና ሐዲስ ተማርና ከዛ በኋላ የትኛው ትክክል እንዳልሆነ የትኛው ትክክል እንደሆነ ራስህ መወሰን ትችላለህ። ገባህ አይደለ? አንተ ልትነግረኝ አትችልም? ምን አንተ ልትነግረኝ አትችልም? አሁን የትኛው ትክክል እንደ ወደ ቁርአንና ወደ ሐዲሱ አንተ ስላነበብከው የትኛው ትክክል እንደሆነ አሁን አንተ መጀመሪያ ስለማ አልተማርኩም፣ ግን አንተ ስለተማርክ ንገረኝ። ሮቤል ከአንተ ጋር አላወራም። በቃ የሆነ በጣም ከሀቢቢ ጋር ቀጥሉ። በቃ ከሀቢቢ ቀጥሉ። በቃ በጣም ስለሆነ ሀቢቢ እናውራ። ክርስትና ላይ አውቶሪቲው አንተ ጋር አለ።
አውራ ሰላም ብያለሁ። ጆቢር ብያለሁ። ያ እኔ በክርስትናም እና በእስልምና የሚለው ልዩነትን ማንሳት እንችላለን። ለምሳሌ አለ ካደለ ዘግራኝ ያ አለኛ አንተ ምን ትጠይቀኛለህ? እኔም አንተን ጠይቃለሁ። ግን የምጠይቅ ጥያቄ ምንድን ነው? ቅድም ስትሆሩ የሰማሁት አስተምሮ ነው አስተምሮ አይደለም። በሀሳብ ልዩነት በስሜት በመነዳት ነው አባሽ እና ዋቢ የሚለያዩት ሱኒም አሉ የሚለያዩት። ሁለቱን ኤግዛምፕል አድርገን እናንሳ የሚል አግሪመንት አንስተሃል። ኦኬ ጋይስ ኦኬ አይካልከው ወጣት አለብኝ ሙስሊም ቦታዎች እና እናውራ ነው እናንተ ሀቢቢ ከኔ ጋር የሆነች ሌላ ቦታ ውጣ ተብሎ ነው። በቃ ሌላ ቦታ እንወያያለን። ውጣ ተብሎ ነው ወይ? ለምን ነው የምትወጣው? ውጣ ተብሎ ነው። አይ ቲንክ እኔ የሚኖረውም እኮ አብ በወልድ ነው።